አገልጋይ ናቸው ብለው የሚደፈሩ ሴቶች አሉ። ደስታ ውስጥ የተደፈሩ የሞቱ ልጅ የሞተባቸው ሰዎች አሉ። ከዚህ በፊት ላይቭ ላይ አስገብቼላቸዋለሁ አይደል? ከ3 ዓመት ምናምን በፊት እስራኤል ዳንሳ ጋር ልጁን ይዞ ሄዶ ልጁን የሞተችበት እጁ ላይ ልጁ ድናለች ተፈውሳለች ተብሎ እጁ ላይ ልጅ የሞተችበትን አባት እያለቀሰ ሲመሰክር አስገብቼላቸዋለሁ። የዛሬ 2 ዓመት አካባቢ ማለት ነው። ልጆቻቸው የሞቱባቸው ሰዎች አሉ። ትዳራቸውን ያጡ ሰዎች አሉ። በጣም ብዙ ምስቅልቅል አለና ይሄ ነገር ፍቅር ማለት ለእነዚህ ሰዎች መራራት ነው። ፍቅር ማለት ለበላተኛው ተኩላ ማዘን ማለት አይደለም። አንዳንድ ሰዎች ለተኩላው ማዘን ነው ፍቅር የሚመስላቸው። ለምሳሌ ዮናታን የሚያታልላቸው ብዙ ሴቶች እያሉ እንዴት ናችሁ? ሰላም ናችሁ ወይ? ኢላማም ሊሆን ይችላል። ያው እንደምታውቁት ትኩረት የማደርግባቸው ፖይንቶች እስካሁን በነበረን ቆይታ ሐሰተኛ ነቢያት ላይ፣ ሐሰተኛ አስተማሪዎች ላይ፣ ሐሰተኛ አገልግሎት ላይ ህዝቡ እንዲነቃ ስላችሁ ደግሞ እንትን አይደለም። አማርኛ ቀሽም ነው ይላል አስሩ ማለት ቀሽም ነው ማለት ነው እያለ ነው አስራት እና ህዝቡ እንዲነቃ ማድረግ ነው። በዚህ እንቅስቃሴ ውስጥ በጣም ብዙዎቻችሁ ደጋግሜ ስናገር ስላያችሁ ይሄ ልጅ አይሰለቸውም እንዴ? ይሄ ልጅ ወንጌል አይሰራም እንዴ? ይሄ ልጅ ሌላ ነገር የለውም እንዴ? ለወንጌል እንቅፋት ሆነ፣ ጉዳችንን ገበናችንን ገለጠ እያላችሁ ብዙዎቻችሁ እንደምትናደዱብኝ ሳላቀርቻ አይደለም። ውዳሴም ሙገሳም ጥሩ ነገርም እየተቀበልኩ አይደለም ያለሁት። ጥላቻ አስተናግጃለሁ፣ ስድብ አስተናግጃለሁ። አሁን እናንተ በተቃራኒ የምትሉት ነገር ደርሶብኛል። ለምሳሌ ገንዘብ ለማግኘት ነው ስትሉ ገንዘብ አጥቻለሁ። ዝና ለማግኘት ነው ስትሉ ሰዎች እኔን የሚያስቡኝ በክፋት ነው። መንገድ ላይ ራሱ ሲያዩኝ ሰዎች ስንት ግልምጫ እያለፍኩ እንደሚሄድ፣ የስንት ሰዎች የአይን ጠረባ እያለፍኩ እንደሚሄድ እኔና አብሮኝ የሄዱ ሰዎች ናቸው የሚያውቁት መንገድ ላይ ማለት ነው። እና ያን ያህል ክብር የሚያስገኝ በሰው ዘንድ ተቀባይነት የሚያስገኝ አይደለም። እዚህ ብሶት አደባባይ ማድረግ ስለማልፈልግ ነው። ሚዲያችን በጣም በትልቅ ሁኔታ ጀርሚ ካለ አስገባለሁ። ጀርሚ ካለ ምልክት ስጠኝ ወንድም አለም፣ ሼር አድርጉለት ለጀርሚ። እና ሚዲያችን በትልቁ ነው የተከፈተው። የታሰበው ራሱ እያከራየ ራሱን ማኔጅ እንዲያደርግ፣ ሰራተኞቹን ደሞዝ እንዲከፍል ምናምን ብዙ ነገር አስበን ነው ትልቅ ሚዲያ የገነባ ነው። እግዚአብሔር ረድቶን የገነባ ነው። ሰዎች እኛ ጋር መጥተው እንዳይቀረጹ፣ ሰዎች እኛ ጋር መጥተው ፕሮግራም እንዳይሰሩ። እንግዲህ ስቱዲዮ ነው፣ ሰዎች አያምፁም። ስቱዲዮ ይከራያል እና ዋጋ ነው እንዳንል ዋጋ አይደለም፣ ጽዳትን ጥራት ነው እንዳንል በጣም ጽድት ያለ ከተማ ውስጥ አሉ የሚባሉ ስቱዲዮዎች መካከል መሆን የሚችል ምርጥ ስቱዲዮ ገንብተናል። ሰዎች በተለያየ መንገድ እኛ ስቱዲዮ መጥተው እንዳይጠቀሙ የተለያየ አሻጥር ይሰራል። ምንድነው ኢኮኖሚካሊ ቻሌንጅ እንዲገጥመን ማለት ነው። ይህንንም የምነግራችሁ የምንሰራውን ስራ የምንሰራው ከትርፍ አንጻር ወይም ከጥቅም አንጻር እንደሆነ ለሚሰማችሁ በቅንነት ይሄ ቃላት ሲደጋገም አምናችሁ ለተቀበላችሁ፣ ለገንዘብ ብለው ነው፣ ለምናም ብለው ነው፣ ለጡጦ ብለው ነው፣ ለዳይፐር ብለው ነው የሚሉ ሰዎች ስላሉ ለዳይፐር የሚሻለው ከዘይት ሻጩ ጋር መወዳጀት ነው። ምክንያቱም ሚሊዮነሮች ናቸው እነሱ። የጋለችዋ ስልኬ ማለት ነው አየር ላይ ስልኬ ዘጋች። ለምን እንደሆነ አላወኩም። እንዴት እንዳስገባኝ ግን አላውቅም። ስልክ ቀይር ተአምር ነው የሆነብኝ። ወልወል ላድርገው ትንሽ። እና ስልኬ ዘግታ ነው። የቲክቶክ አልሸባብ ይለኛል። ወይዬ ብራዘር አልቃይዳ እና በብዙ ስኬት በብዙ ድል ወይም በብዙ ምናምን አይደለም። በተለይ ስጋዊ የሆነ ጥቅም ከማግኘት አንጻር ነገሮችን እንትን የሚያደርጉ ሰዎች አሉ። ገንዘብ ለማግኘት ነው የሚሉ ጭራሽ እኔ
በጣም ጥሩ እንደውም ሰዎች ገንዘብ ይልኩልኝ የነበረው እውነቱን ለመናገር ከነቀለም ወርቅ ጋር ዮናታን አክሊሉ ጋር እያለው ኦርቶዶክስን በምናገርበት ሰዓት ነው። ለትርፍ ከሆነ የሚመቸው ኦርቶዶክስን መናገር ነው። ታፍዬ እንኳን ደህና መጣሽ፣ ሰላም ላንቺ ይሁን እና ኦርቶዶክስን ብናገር ወይም ወንጌል ብዬ ከኦርቶዶክስ ልጆች ጋር ብጨቃጨቅ ቪዲዮ ብሰራ እንደዚሁ ወንጌል የሚመስላቸው ሰዎች ሰፖርት እንደሚያደርጉ አውቃለሁ። ከገንዘብም ከምንም አንጻር ማለት ነው እና የገንዘብ ጥቅምም አይደለም ያንን የሚያስደርገው እና ያን ያህል ገንዘብ ፍለጋ እንደሆነ የሚሰማችሁ ሰዎች ስላላችሁ ነው። ልባችሁ ንጹህ እንዲሆነ ኤክስፕሌን አላደርግም። ማልፍባቸውን መከራዎች ማልፍባቸውን ቻሌንጆች ምናምን ለእናንተ ብዙ በኤክስፕሌን አላደርግላችሁ። የሚለጠፍ ስም የሚለጠፍ ታርጋ ምናምን ታውቁታላችሁ። እያደር ግን እውነትና ንጋት እያደር ይጠራል ነው የሚባለው። እውነትና እያደር ይጠራል የሚባል አባባል አለና እያደር እንደሚጸዳ አውቃለሁ፣ እንደሚጠራ አውቃለሁ እና ይሄንን ስራ ስንሰራ በብዙ እንግልት በብዙ መከራ ስቲል እስካሁን ድረስ በጣም ትልቅ ቻሌንጅ ውስጥ ነው እያለፍኩ ያለሁት። እግዚአብሔር ስለሚፈታው ለእናንተ ኤክስፕሌን አላደርግላችሁ። እግዚአብሔር ግን መልካም አምላክ ነው የሚል አቋም እምነት አለኝ። ታዲያ ምን ለምን ጥቅም ብለህ ነው ለምንድን ነው እንደዚህ የምትለው ካላችሁኝ እያልኩ ያለሁት እኔ ከታክሲ ተራ ስመጣ የታክሲ ተራና የመናኸሪያ እርድና ሱፍ ለብሶ ቸርች ስለጠበቀኝ በቃ በፋይት እያደረግኩት ያለሁት። ሱፍ ለብሶ ነቢይ ነኝ ብሎ፣ ሱፍ ለብሶ ፓስተር ነኝ ብሎ፣ ሱፍ ለብሶ አፖስትል ነኝ ብሎ ድሮን ቴንኪው እግዚአብሔር ያክብርልኝ ስለሰጣኝ ጊፍት ማለት እና ቸርች ሳየው ያ እርድናን አውቀዋለሁ። ታክሲ ተራ ያለ እርድና ነው። ዱርዬ ሰፈር ያለ እርድና ነው። አሁን ቸርች ቋንቋ ቀይሮ መድረክ ላይ ስለቆመ ነው የምቃወመው ያን እና በዚህ ምክንያት ምን አጣካላችሁኝ ነቀለም ወርቅ አይተንፍሱ ጋር በዚህ ምክንያት ነው የተለያየሁት። ብዙ ስም የተለጠፈብኝ በዚህ ምክንያት ነው። አሁን እንኳን የምታዩቸው የኤአይ ቪዲዮዎች የሚወጡብኝ በአንዳንድ ሐሰተኛ ነቢያትና አፖስተሎችን በሚያፈቅሩ ሰዎች ምክንያት ነው። ስም ማጥፋቱ በሉት ማሳደዱ በሉት በጣም ብዙ ነገር አልፎብኛል። ለምሳሌ በየክፍለ ሀገሩ የዞርኩኝ አገለግል ነበረ። በየመድረኩ ላይ እየተጋበዝኩ ወጣቶች ኮንፈረንስ ምናምን በብዙ ቦታ ላይ በኢትዮጵያ ላይ በጣም በብዙ ቦታ ላይ እና አገልግለን ተብዬ አገለግል ነበር እየዞርኩኝ ማለት ነው። እና እነዛ አገልግሎቶች ኮምፕሊትሊ ተዘጉ። ሐሰተኛ ነቢያትን መቃወም ስጀምር ወንጌል በጽድቅ ያገለገልኩትን ወንጌል ገንዘብ ለመዝረፍ ነው ተብሎ ስቲል እስካሁን ድረስ የእንትኑን ገንዘብ የታደረከው የሚሉኝ ሰዎች አሉና ገንዘብ ለማጭበርበር እያደረግኩት እንደሆነ ተደርጎ ለሰዎች ተሰበክ። ይሄ ብዙ ጊዜ ራሴን ኤክስፕሌን አድርጌ አላቅም። ፊት ለፊት ከመጋፈጥ ውጭ በጣም እንድታዝኑልኝ እንድትራሩልኝ አይነት የማባበያ ቋንቋ አልጠቀምም። ምክንያቱም ከእውነት ጋር እግዚአብሔር ነው ያለው ብዬ አስባለሁ። እውነት ህይወትን ሁሉ ሊያሳጣ ይችላል የሚል አቋም አለኝ። ገንዘብ ማጣት ቢኖር፣ ስም ማጣት ቢኖር፣ ወዳጅ ማጣት ቢኖር፣ ታማኝነት ማጣት ቢኖር፣ ይህ ሁሉ ማጣቶች ተደምረው እግዚአብሔርን ከማጣት ስለማይበልጥ በእነዚህ ማጣቶች ማለፍ ይሻላል ብዬ ስለማምን ነው በዚህ ጉዳይ ላይ በጽናት የሚሄደው። መጨረሻ ላይ ልንገራችሁ አንድ የሚረዳኝ ፌቡ ሳታቂ ነው አውቀሽ ነው አንሚዩት ያደረግሽው እንዲሁ በጸጋ የሚባል ባለጌ አካውንት ተናደሽ ደግመሽ ሚዩት ለማድረግ ብለሽ ነው አንሚዩት ያደረግሽው። ችግር የለውም እና እውነት ያለ ፍቅር ምንድን ነው? ፍቅር ምንድን ነው ወዳጆች? እኔ አንድ ሰው አልጠላም በፍቅር ነው እያገለገልኩ ያለሁት። ግን እናንተ ፍቅር የምትሉት ፍቅር አይደለም። ችግር የለውም ፌብ ይህታል ገብቶኛል። ሚዩት ልታደርጊው ብለሽ ቀድሞሽ ሚዩት አድርገውት ነው አንቺ አንሚዩት ያደረግሽ ሳታቂ። አንደርስታንድ አደርግሻለሁ እና በጣም በፍቅር ነው ሰዎችን ማገለግሉ። ማንን ነው የምትወደው ካላችሁ የሚታለሉትን ልጆች ነው መወዳቸው። አረብ ሀገር ያሉ ሴቶች እያለቀሱ ያሉ። አሁን ቅርብ ጊዜ በማቲ በኩል አንድ እህት እንዲሁ ተዘርፋ 1.5 ሚሊዮን ብር ዘረፋት አንድ ሐሰተኛ ነቢይ። አፍቃሪ ሆኖ የሶስት ልጆች አባት ነው። አረብ ሀገር ነው ያለችው እና አረብ ሀገር ቁጭ ብላ
አፍቅሬሻለሁ ወድሻለሁ ፊውቸር አለን አገባሻለሁ እያለ እያታለላት ለምን ብላችሁ እንዳትፈርዱባት። ከገጠር ነው የመጣችው። ፍቅር ይታገሳል። ፍቅር በአምላኩ ስም ሲዋሽ አይታገስም። ብሩክ አባ ፍቅር በአምላኩ ስም ሲዋሽ አይታገስም። ፍቅር የሚታገሰው ቀና ሰዎችን ምስኪን ሰዎችን ነው። ምስኪን ሰዎችን የሚታገሰው ፍቅር አንተን እታገሳለሁ። ፍቅር ስለሚታገስ ምንም ስታርቅ ስላላየውክ በአምላኬ ስም ስትዋሽ ከታገስኩ ፍቅር አይደለም፣ ኮምፕሮማይዝ ማድረግ ነው እሱ ፍቅር አይደለም። እና ይቺ ሴት ወደ 1.5 ሚሊዮን ብር 3 ዓመት አረብ ሀገር የተጠገረረችበትን ብር አብረን እንነግድ ብሎ በላት። ልቧን በፍቅር ካሳወረ በኋላ አገልጋይ ነው አይኑን ጨፍኖ ነው የሚጸልየው ብላ አምናው ዘረፋት እና አሁን ምንም እጇ ላይ የለም። 3 ዓመት ግን ሰርታለች። አስቡት። አረብ ሀገር ያላችሁ ሴቶች ታውቁታላችሁ፣ ይሄንን ጉዳይ ታውቁታላችሁ። ምን ያህል ሰርታችሁ ምን ያህል ለፍታችሁ። በተለይ አረብ ሀገር ቤት የምትሰሩ ልጆች፣ ፕሮፌሽናሊ የምትቀጠሩ ሰዎች ካላችሁ አላቅም፣ እናንተ ላይከብዳችሁ ይችላል። ቢሮ የምትሰሩ ሞል ውስጥ የምትሰሩ ሰዎች ካላችሁ ላይከብዳችሁ ይችላል። እና ምሳሌ ነው የምላችሁ። ይሄንን ነው አንዳንድ ምሳሌ የምነግራችሁ። በላይ ሽፈራው በብዙ ወንድሞችና እህቶችን ቤት እገነባላቸዋለሁ ብሎ በነብይነት የገነባውን ስሙን ተጠቅሞ በሚሊዮኖች ገንዘብ አጭበርብሯል። አፍራም ሪል ስቴት ቤት እገነባላቸዋለሁ ብሎ ማለት ነው። አንዳንዶች ቤታቸውን ሽጠው የተሻለ ቤት ለአገልጋዮች ለክርስቲያኖች በጌታ ለሆኗችሁ ቅናሽ ቤት እሰጣቸዋለሁ ብሎ ሸውዷቸዋል። ገንዘባቸውን ወስዶባቸዋል። አንዳንድ ወንጌል እደግፋለሁ ምናምን ብላችሁ ካላችሁ ላይ ቆንጥራችሁ የምትሰጡ ሰዎች ምንም ችግር ላይኖርባችሁ ይችላል። ዋናቸውን የሚሰጡ ሰዎች አሉ። ትዳራቸውን ቤታቸውን አንስተው የሚሰጡ ሰዎች አሉ። ይሄ ከገንዘብ አንጻር የተሰራ ማጭበርበር ነው የምነግራችሁ። ራሳቸውን እንዲያጡ አገልጋይ ናቸው ብለው የሚደፈሩ ሴቶች አሉ። ደስታ ውስጥ የተደፈሩ የሞቱ ልጅ የሞተባቸው ሰዎች አሉ። ከዚህ በፊት ላይቭ ላይ አስገብቼላቸዋለሁ አይደል? ከ3 ዓመት ምናምን በፊት እስራኤል ዳንሳ ጋር ልጁን ይዞ ሄዶ ልጁን የሞተችበት እጁ ላይ ልጁ ድናለች ተፈውሳለች ተብሎ እጁ ላይ ልጅ የሞተችበትን አባት እያለቀሰ ሲመሰክር አስገብቼላቸዋለሁ። የዛሬ 2 ዓመት አካባቢ ማለት ነው። ልጆቻቸው የሞቱባቸው ሰዎች አሉ። ትዳራቸውን ያጡ ሰዎች አሉ። በጣም ብዙ ምስቅልቅል አለና ይሄ ነገር ፍቅር ማለት ለእነዚህ ሰዎች መራራት ነው። ፍቅር ማለት ለበላተኛው ተኩላ ማዘን ማለት አይደለም። አንዳንድ ሰዎች ለተኩላው ማዘን ነው ፍቅር የሚመስላቸው። ለምሳሌ ዮናታን የሚያታልላቸው ብዙ ሴቶች እያሉ በወንጌል ስም የሚሸነግላቸው እናት አባቶች እያሉ ለዮናታን ማዘን ፍቅር ነው የሚመስላቸው። አይደለም። ፍቅር ማለት ዮናታን ለሚዘርፋቸው ማኑፕሌት ላደረጋቸው ምስኪን ነፍሶች መራራት ነው። እናንተ ብዙዎቻችሁ ፍቅር የላችሁ። ምክንያቱም ፍቅራችሁ ለተኩላው እንጂ ለበላተኞቹ አይደለም። ፍቅራችሁ ለተበሬዎቹ አይደለም፣ ለበላተኛው ነው ፍቅራችሁ። ለተጎጂዎቹ አይደለም፣ ለጉዳት ለሚያደርሰው አካል ነው ፍቅራችሁ። ስለዚህ እኔ ለታምራት ታረቀኝ ሳይሆን ፍቅሬ ተኩላን አፍቅር የሚል የእግዚአብሔርም ቃል ሀሳብ የለም መጽሐፍ ቅዱስ ላይ። ለታምራት ታረቀኝ ሲል በታምራት ታረቀኝ ስር ይሄ ሰውዬ ልዩ መንፈስ አለበት ብለው ለሚጃጃሉ እሱ ከናይጄሪያ ምናምን ላመጣው የተዋርሶ መንፈስ ሰዎችን ለሚዘር የተዋርሶ የአጋንንት መንፈስ እጃቸውን ሰጥተው የእግዚአብሔር መንፈስ ነው ለሚሉ ለምስኪን ነፍሶች ነው ርህራሄ ያለኝና፣ ርህራያችሁ ለማን ነው? ዛሬም ጥያቄ ልጠይቃችሁ። ለሚበሉት ነው? ለተበሉት ነው? ወይስ ለበላተኛው ነው ርህራሄ ያላችሁ? ርህራሄ አሁን ይሄ ወንጌል አይመስላቸውም። አንዳንድ ሰዎች ወንጌል የሚመስላቸው ልክ የሆነ ቤት አይቻለሁ። ወንጌል የሚመስላቸው ምንድን ነው መሰላችሁ? ሮሚ አንቺ ሞዴሬተር መሆን አለብሽ። ቀንድ ቢልኝ እስቲ ካለሽ ማለት ነው። ስትኖሪ ሞዴሬተር ሆነሽ ሚውትም ማድረግ ትችላለሽ፣ ብሎክም ማድረግ ትችላለሽ፣ ያልተመቸችን ሰው ማባረር ትችላለሽ። ይኸው ሞዴሬተር አድርጌሻለሁ እና ርህራያችሁ ለማን ነው? ራሳቸውን የሚያውቁ ናቸው ይላል። ራሳቸውን የሚያውቁ መጽሐፍ ቅዱስ
አቡሉ ምናምን የምትባለው ሰውዬ ተው። ፕሮቴስታንት ምናምን ማለት እንደዚህ አትበልነት። እኛ ቤት እኔ ፕሮቴስታንት ነኝ። የሴጣን ምናምን መንገድ ምናምን እንዲህ ስላልክ ምንም የምንለውጠው የሚቀየርልህን ሰው የለም። የራስህን ሃይማኖት በቃ ፍጹም ትክክል ነው ምናምን የሌላው ሃይማኖት ምናምን እንደዚህ የሚባል ነገር የለም። በቃ የአንተ ሃይማኖት ልክ ነው ብለህ ነው የምትከተለው። ጥሩ ነው። እግዚአብሔር በዛ መንገድ ወደ ልጁ መንግስት ያደርስክ፣ ደስ ይለናል። መተህ ግን ፕሮቴስታንት የኢሉሚናቲ ነው ምናምን እንደዚህ አይነት እንትን ተው። ቂመኛ ነህ የምትለው ምንድን ነው? አንተ እስቲ በስነ ስርዓት አውራ። ምንድን ነው የምትለው? በእርግጥ እነ ቀለሙ ወርቅ አይተንፍሱ ጋር እንደዚህ ገብተህ ተቃራኒ ሀሳብ እንድሰጥ እድል አይሰጥህ አውቃለሁ። እዚህ ቤት ግን ሀሳብን ስለምንሞግት ስለማንፈራችሁ ቅዱስ ኢየሱስ ምናምን ብለህ ራሱ የጻፍከው ይሄ ግሩፕ መንፈስ አውቃለሁ። ፕሮፋይላችሁ ቂመኛ ነው ትላለህ በየኮመንቱ እያሳደድክ አረባክ ምናምን ብለህ የዋ እንዳትጫወት። እኔ ምንም የምትፈጥሩብኝ ታሪክ የለም። ማንም ሰው እንዲመዘግብልኝ ወይም ማንም ሰው ይሄ ልጅ እኮ ጥሩ ነው እንዲለኝ ምናምን ምንም ጥረት እንደማላረግ ታውቃለህ። ምንድን ነው ቂመኛ ያልከው? አጭር አድርገህ ንገረኝ። ቂመኛ ነህ እንደዚህ ነው ያልኩህ። በቃ ቂመኛ ነው ያልኩህ ለምንድን ነው? ሁል ጊዜ ተው መች ለምንድን ነው ያልከኝ? ሁል ጊዜ ምናምን ተው እንድናገር ፍቀድልኝ። አቦ ምን አስገብተኸኝ የለ እንዴ? እንድናገር ፍቀድልኝ። እሺ ፈቀድኩልህ፣ ቀጥል። ይኸውልህ እኔ እያልኩ ያለሁት ቂመኛ ነህ ይቅር አትልም ሰውን እምልህ በሆነ ነገር ጠምደህ ከያዝክ አትተውም። የሆነ ነገር ላይ አሁን ለምሳሌ እኔ ብዙ ጊዜ አንተን ሰማሃለሁ። ስሰማህ የእውነት ስሰማህ አልማርብህም። የማልማርብህ ለምንድን ነው? የሆነ ነገር እንትን ብለህ ግን እንዲህ ቢሆን ብለህ ሀሳብ አትሰጥም። እነኛን ሰዎች እኔ አሁን እንትን ግሩፐኛ ነህ ምናምን እኔ ቲክቶክ ገብቼ አላውቅም፣ ሰው ጋም ገብቼ አላውቅም። የማንም ግሩፐኛ አይደለሁም። ማነው ፕሮፋይል ነው የሰጠህ? ከየት ነው ያገኘው? ቆይቷል። የዛሬ ስንት ጊዜ ነው እንደዚህ ያደረኩት? ማን ሲል ነው ይሄን ፕሮፋይል ያደረከው? ይኸውልህ ይሄንን ጥያቄውን መልስልኝ። ማን ሲል ነው ይሄን ፕሮፋይል ያደረከው? ቲክቶክ ገብቼ አላውቅም ስላልከኝ ነው። ይሄ ቲክቶክ እንትን በመንጋ የተደረገ ቲክቶክ ገብቼ አላውቅም ስልህ እኮ እኔ ሁሌ ነው ማየት ቲክቶክ ላይ ሁሌ ነው ማየት። ላይቭማ ገብተህ አታውቅም፣ ግን አይካለሁ በየኮመንቱ ስር አይካለሁ። አዲስ ስላልሆንክ ነው። ባለፈው ኢቨን እንትና ጋር አይቻለሁ፣ ጆዬ ጋር አይቻለሁ ቅርብ ጊዜ እኮ። ይኸውልህ እኔ እንደዚህ ላይቭ ተከታታይና እንትን አይደለሁኝም፣ እንደዚህ አውሬ አይደለሁም። አንተ አቅጣጫ አትጠቁምም። የሆነ ነገርን የምታይበት ጥሩ ነገር ሊኖርህ ይችላል፣ ግን መብትህ አይደለም የምትጠቁመው። የሆነ ነገር ስታወራ ሁል ጊዜ ተቃውመህ ብቻ ነው እንትን የምትለው። ቂም ያስኪ ይመስላል ለኔ በኔ መስሎ ነው ከመሰለ ቂም ያስኪ ይመስላል። አቡና እኔ በእውነት ነው ብነግርህ ምንም ኢንቴንሽን የለኝም፣ ምንም ነገር ሌላ ነገር አስበህ፣ ግን አቅጣጫ ጠቁም ሰውን ነው ምልህ። ምንድነው አቅጣጫ? ይኸውልህ የሆነ ነገርን ተቃውመህ ይሄ ነገር እንዲህ መሆን አለበት፣ ሰዎች በዚህ መልኩ ይሄንን ነገር መጥፎውን መንገድ አሳይተህ መልካሙን መንገድ ደግሞ መጠቆም መቻል አለብህ። ያንን ነው ምልህ ያለው። አንተ ግን ልትጠቁም ትችላለህ አልፎ አልፎ፣ ግን የሆነን ሰው ወይም የሆኑ ሰዎችን ተቃውመህ ብቻ በጣም ብዙ ጊዜ ተቃውመህ ታወራለህ። አንዳንዴ መልካምነትንም ነገር ንገረን፣ ስለ ሰው ብቻ ሳይሆን ኢየሱስ ክርስቶስን አሳየን ነው። ኢየሱስን ስለ ሰዎች ክፋት ብቻ ነው ሁሌ የምትነግረን። እያሳየውክ ነው። ለምሳሌ ስለ ሐሰተኞች ሳወራ ሁልጊዜ ማስተያየ የማደርገው ኢየሱስ ክርስቶስን። ለምሳሌ ኢየሱስ ክርስቶስ ገንዘብ የጨረሱ ሰዎች እሱ ጋር ሄደው ይፈወሳሉ፣ ይጽናናሉ፣ ይበረታሉ። ድሆችን አይገፋም፣ ምስኪኖችን ያቅፋል፣ ለወደቁት ለደከሙ ሰዎች ይበረታል። ለምሳሌ ኢየሱስ ክርስቶስ ተቀባው ሲል ታሰሩትን እፈታ ዘንድ የዕውሮችን ያዩ ዘንድ ለጽዮን አልቃሾች አምላካቸው እግዚአብሔር የሚበቀልበትን ዓመት ነግራቸው ዘንድ በአመድ ፈንታ አክሊልን በሐዘን ፈንታ የምስጋና መጎናጸፊያ አደርግላቸው ዘንድ እግዚአብሔር ልኮኛል ይላል ኢየሱስ። እነዚህ ሰዎች ግን እላል ኢየሱስን ነገርኩ። እነዚህ ሰዎች ግን
ያላችሁን ይወስዱባችኋል፣ ጥሯችሁን ይወስዱባችኋል እንጂ የሚሰጧችሁ ነገር የለም። ይዘርፏችኋል እንጂ በነፃ የሚሰጧችሁ ነገር የለም። ነፍሱን በነፃ የሰጣችሁ ኢየሱስ ነው። ለምሳሌ የተቀባ ኢየሱስ ብቻ ነው ብዬ እናገራለሁ። አሁን ይህንን ስነግር ጥሩውን አላሳየኝም ወይም መልካሙን አልጠቁመኝም ካልክ ተሳስተሃል። እግዚአብሔር ልጆች እንደሆናችሁ ካመናችሁ እግዚአብሔር በእምነት የሆነ ጸሎትን ይሰማል። እግዚአብሔር ፊት በእምነት ጸልዩ። እነዚህ ሰዎች አዳራሽ ውስጥ እግዚአብሔርን በልዩ መልኩ አገኘዋለሁ ብላችሁ አትጋጋጡ። ወደ እውነተኛ አብያተ ክርስቲያናት ሂዱ። ወደ ሙሉ ወንጌል፣ ወደ ቃለ ሕይወት፣ ወደ መሰረተ ክርስቶስ፣ ወደ ሕይወት ብርሃን፣ ወደ መካነ ኢየሱስ፣ ወደ እነዚህ አብያተ ክርስቲያናቶች ሄዳችሁ ተገልገሉ። በሐሰተኛ በግለሰብ አዳራሽ አትዘረፉ እላለሁ። ይህ መልካሙን መጠቆም ነው። አየህ፣ አንተ መልካሙን መጠቆም ምንድን ነው? ሰው እንድጠቁም ፈልገ ነው። እኔ ሰው አልጠቁም፣ ቤተክርስቲያን ነው የምጠቁም። ስለዚህ ቤተክርስቲያን ጠቁመን አላልኩም፣ ያላልኩትን አትበል። ሰው ጠቁመን አላልኩም፣ ግን መልካሙን መንገድ ኢየሱስ ክርስቶስን ስበከን፣ ኢየሱስ ክርስቶስን አሳየን። ብዙ ጊዜ ኢየሱስን የሚሰብክ አንድ ሰው ጥራልኝ። እዚህ ሚዲያ ላይ የምታውቃቸው አንተ ኢየሱስን ሰበኩ የምትላቸው 2 ሰው ጥራልኝ እስኪ። አንድ ሰው 3 ሰው ጥራልኝ ከኢየሱስን ይሰብክ። ለምሳሌ ወንድም አሊ ወንድም አሊ እህቶችን ሰብስቦ የሐሰት ትምህርት የሚያስተምር የቃል እምነት አስተማሪ ነው ወንድም አሊ። አሁን እሱ የወንጌል ሰባኪ ነው የምትለው የሹሩሩ ቃል ስለሚነግር ነው፣ ስለሚያክል ነው ጀርባህን። ምናልባት ጀርባህን አሳክኮ ከሆነ የመንፈሳዊ ጀርባህን ጆሮውን የሚኮረኩርላ አስተማሪ ፈልገ ከሆነ ራቤል በዳት የለህም እንጂ እኮ ይኸውልህ፣ አንተ ስርዓት ስለሌለህ እንጂ የእውነቴን ነው። ቢያንስ ሰው በስርዓቱ እያወራህ ከስርዓቱ ይቻል ያልከውን እኔ ይኸውልህ በስነ ስርዓት ነው የማወራው። የእኔ አወራርን እንትን አትልልኝ። ለምሳሌ በምንም ነገር በልጣሃለሁ እወቅ። ምንም አይነት በእድሜም በልጣሃለሁ፣ በሌላም በብስለትም በብዙ ነገር በልጣሃለሁ። ሰውን ማክበር በራሱ እዚህ ይጀምራል። እኔ አታውቀኝም ማለት ነው። መንፈሳዊ ሰው አንተን ግን አውቃለሁ በደንብ። ሂድ ሰው ጥራ ቢሉት ራሱ መጣለ። ሴቶች ሰብስቦ የሚያስለቅስ ቁስል አካኪ ፈውስ የሌለው አገልግሎት የሚያገለግል በካፕ አድርገው እስኪጠግቡም ድረስ በሉ እያለ የጌታ እራትና ደም ላይ የሚያላግጥን ሰውዬ አሊ ነው የሚሰብክ። ሂድ አሁንም እኮ ከፍቷል እኮ ሴቶችን ሰብስቦ እያወራለን። ሂድና እዛው ታከክ፣ እንትን ቁስልህን ታከክ። ሂድን እኔ አላክልህም። ቁስል አለብህ አፈርጥልሃለሁ። መግል ቋጥሯል አፈርጥልሃለሁ። ከዛ ባክቴሪያ ምናምን እንዳያበላሸው ዙሪያክን በአልኮል ምናምን ጠራርግልሃለሁ። ከዛ ለጥፍልሃለሁ አስፈላጊውን ነገር አድርጊ። ከዛ መድረቅ አለመድረቁን መፈወሱን እከታተልልሃለሁ እንጂ እኔ አላክልህም። ቁስል ዳርዳሩን አላክልህም። ሂድና የሚያኩልህን ስማ። ሰው ጥራ ቢሉት እራሱ መጣል። እሺ ለማንኛውም አትንፈራገጥ። ኮመንት ሴክሽን ላይ አትንፈራገጥ። እንድቅለሰለስ የምትፈልጉ ሰዎች መቅለስለስ ክርስትና ስላልሆነ እንዴት ያስጣል። ከዚህ ፊት ጋር አሁን ብሽለጠለጥ እንዴት አይደብርም? እንደው እንደዚህ እኮ ጌታ ብሎ እኮ አጉል ውሸታም የዋ የምትጫወቱ ሰዎች በውስጥ መነካት ሳትነኩ ውጫችሁን እጅግ በጣም አርቲፊሻል የሆነ ማስመሰል የምታስመስሉ ሰዎች ከእናንተ ፊት ለፊት የምናገረው እኔ በስንት ጣዕም ይሻላለሁ መሰላችሁ? በጣም አስመሳዮች ናችሁ። አልተነካችሁ። ሰው አትወዱ፣ ትጠላላችሁ። ሰው ግን እንደሚወድ ሰው ትሆናላችሁ። እኔ በእውነት አንዷ ባለፈው ሜሴጅ ላይ ልኬን ነግራኝ አጥባ አስጥታኝ ጨምቃኝ ዘፍዝፋኝ ሴትዮዋ ከእንደገና አለቀቀም ብል መንችኳል ብላ ነው መሰለኝ በበረኪና ዘፍዝፋኝ ልኬን ነግራኝ ስታበቃ መጨረሻ ላይ አቤል በጌታ ፍቅር ግን እወድሃለሁ። አትወጂኝ እህታለ አትወጂኝ። ያ ሁሉ ማዕት ከዛ በፊት የነገርሽኝ እኮ ስለማትወጂኝ ነው። እኔ ግን እወድሻለሁ ምናምን ሳክሱ የለም። ትክክለኛውን ነገር ነግርሻለሁ። ያለ ጥላቻ እንደሆነ ግን ጌታ ያውቃል ውስጤ። በቃ ለአንቺም አላብራራው እወድሻለሁ ምናምን ብዬ ትናለለ እና ምንድነው ልላችሁ ይፈልጉ ዛሬ በእውነት ቀለሜ ህልም አይቶ ይሆን እንዴ ብለን ነው የምንጠይቀው። ዛሬ ህልም አይቶ ይሆንን? ፈራን እኮ እዚህ ሚዲያ ላይ ቺኮሎጂ። አንዳንዶቻችሁ ግን ታውቁታላችሁ አይደል? ቺኮሎጂ እኔ አንድ ወንድ አስገባ ብዬ 2 ወንዶች አሉ የሚገቡ እሱ ጋር በቋሚነት እና ይሄ ሰውዬ ሴት ብቻ ነው የሚያስገባው ብዬ በሴት ልጠረጥረው ስል 2 ወንዶች አስገቡና አንዱ ድምፁ ቀጭን ነው፣ እጁ ለስላሳ ነው፣ በቃ የሴት ሆርሞኑ የበዛ ነው የገባው ልጅ ማለት ነው። ሁለተኛው ፀጉር አለው ሁሉ እንደ ሴት
ጥፍር ቀለም ሁሉ ይቀባል መሰለኝ እሱማ። እና በጣም ከባድ እና ሴት እንደዚህ በቃ ሴት ከመሰብሰቡ የተነሳ ወንዶቹ ራሱ እህት የሚመስሉ ወንዶች ነው የሚያስገባው። እንዲህ ድምፁ ጎራና ምናምን። ተው ስም አትጥራ አንተ ሰው። የኔ ስም አልጠራሁም። ልጆቹ ምስኪኖች ናቸው ሳስብ። አዲስ ስታንድ አግኝቻለሁ። እሱ ላይ ነው በነገራችን ላይ እንደ አቀማመጥ ያልተቀየረባችሁ አሁን ጌታ ሆይ ትውልዱ ወዴት እየሄደ ነው ታያለሽ። እንዳሳሰቡት እና አንድ ቪዲዮ ሰርቼ ነበር። አያችሁት? እሱን ቪዲዮ አያችሁት? ያ ቪዲዮን ያየው ከሰዓታት በፊት የለቀኩት አንድ ቪዲዮ ነበር። ቪዲዮን አያችሁት ወዳጆች? የክብር ሕይወት ቤተክርስቲያን ማለት ይሄ ድሃ ምናምን የሚለው ፓስተር ተዘራ ማለት የመጨረሻ መላጣ ጊንግስተር ማለት እኮ ነው። የአንድ ሰውዬ ቤት ኪራይ ይዞ አለቅም ማለት። በነገራችን ላይ በጣም መፍራት ያለባችሁ ለነቢያት እና ለአፖስትሎች ቤት የምታከራዩ ሰዎች ስቃያችሁ ከገቡ አይወጡ። አደገኛው ሴጣን እኮ በጾም ጸሎት ይወጣላቸዋል። እነዚህ በጾም ጸሎት አይወጡም። ውጣልን ብትሉ አይወጡም። በክስ አይወጡም። ጡንቻቸው በጣም ፈርጣማ ነው። አንዴ በእውነት ነው የምላችሁ፣ ያለ ማካበድ ነው የምነግራችሁ። የያዘው ዶሴ ትልቀቱ ማለት ነው እንደዚህ የሚያክል ፋይል ይዟል ልጁ። ሰበር ከ4-5 ጊዜ ሰበር ችሎት ቀርቧል። ይዘጋበታል። ምን ይልበታል። ከፓስተር ተዘራ ጋር ቤት አከራየው። ከዛ ቤት አከራየውና አጠገብ ላይ ያሉትን ሰፈሮች ቤቶችን ገዝቶ ትልቅዬ አዳራሽ ሰራ። አሁን አዳራሽ ሰርታል፣ ቤቱን ለቤተሰብ ፈልጎታልና ውጣልን ብሎ ሲለው አልወጣም። የሰው ቤት በእጃዙር ካርታ ሁሉ ሰርቶበታል። የሐሰት ካርታ ማለት ልጁ በጣም ብልጥ ስለሆነ እየሄደ ሲከራከሩ እናቴ ፋይሉ እንዲህ ከስቶ ማለት ነው የመጣው ልጅ፣ እኔ ጋር የመጣው ልጅ፣ ለስሙት የመጣው ልጅ ከስቶ እሄዳለሁ፣ ጋዜጠኞችን ጠይቃለሁ፣ በእጃዙር በገንዘብ እየተሰጣቸው እና አንተ ታማኝ ስለሆንክ አንተ ጋር መጨረሻ ላይ የመጣሁት አለ። ግን በምን ምክንያት እንደሆነ አላውቅም። እሱም ቀረ። እኔም እንደዚህ ጎትጉቼ መረጃህን አምጣ ምናምን አላልኩትም። ሰሞኑን እንኳን በአስቸኳይ ለቆ እንዲወጣ ፍርድ ቤት አዞለት ልጁ ተጽፎለት አሁንም ሌላ ሰበር ችሎት ተከፍቶበታል መሰለኝ። እና ድሃ በጣም የሚጠላ ግን ከድሃ አስራት አምጣ መባ አምጣ እያለ የሚበዘብዝ ግለሰብ ተዘራ አላላችሁ? እና የክብር ሕይወት ያልከው ልጅ ቢቀርብ ነው የሚሻል። አባ ቢቀርብ ነው የሚሻል። ገብቶ ሰውዬው አይወጣም። አስፈሪ ሰው ነው። በጣም አስፈሪ ሰው ነው። አያችሁት? ቪዲዮ እስቲ ያያችሁ ሰዎች 77 ቁጥር ጻፉ እስቲ። የለቀኩትን ቪዲዮ ያያችሁ ሰዎች እግዚኦ መሐረነ ክርስቶስ። ማቲ አለ ወይስ አርሰናልን እያየ ነው? ተለበለበ? አይ እባክህ 2-1 ማለት ሁለት ማን ያገባ? ፕሮፊተስ 2 ነው። አርሰናል 2። አረ ነቢያቶች ጸልዩ። የአርሰናል የሚባል ቲም በጣም እያፈላ ነው ወገኖች። ጴንጤ እባክህ የአርሰናል ደጋፊ ነው አብዛኛው እዚህ ውስጥ አርሰናል እና ሁሌ ሁለተኛ የሚወጣው ጴንጤ እያልክ ነው እንዴ? ሮሚ አርሰናል ደጋፊ ናት። ሮሚ ወይኔ ብሎክ ብናረጋት ጥሩ ነበር። ሞዴሬተር ነሰጠዋት ለካ እንትን አንድ የቻርጅ እንትን ይዤ ልምጣ። ወይኔ ኢንተር አውራ እስቲ ወገን አውራ
ባለፈው እንትና ጋር ደውለክ የተከሰተውን ነገር ጆ ደውሎ የተከሰተውን ታሪክ ንገራቸው እስክመጣ። እስራኤል ዳንሳማ